እዚህ ቀደም በዜሜ ቤት ግን አሁን ልወጣ ነው። ያዳ አሁንም ተገናኝተን ማውራት አለብን። እሺ አሁን የሆነ ቦታ ልሄድ ነው። ስመለስ እደውልልሻለሁ። ያዳ የምነግርህ ትልቅ ሚስጥር አለ። አሁኑን መገናኘት አለብን። ሉሊ እግዚአብሔር እንደዚህ አይነት ሴት እንደሆነች አላውቅም ነበር። ወንድማ ኢዛና ምንድን ነው የሰማው? በስልክ ናቲን ምን ናቲን አስወግደናል። ቀጣይ ተረኛው እናስወግድ ስትል ሰማሁ። ማን ነው? ኢዛና ምን ችግር ተፈጥሮ ነው? ይሄ ደግሞ ደወለ። ሄሎ እሺ እባክሽ ትንሽ ጣል ጣል ያደርጋችሁኛል መሰለሽም። ምንም ቢሆን እኮ የጋራ ሚስጥር እንዳለን አትርሱ እንጂ። ይቅርታ ትንሽ ችግር ገጥሞን ነው። ከዚህ በለጠ ችግር ያለባችሁ አይመስለኝም። ብሩን አዘጋጃችሁት? እናዘጋጃለን። ቀልድ ነው እንዲያሹ። ይኸውልሽ 24 ሰዓት በዚህ 24 ሰዓት ውስጥ ገንዘቡ እጄ ላይ ካልደረሰ ሚስጥርሽ የት ነው? ይኸውልሽ ላውድ አድርገሽ ኖርማል ሆነሽ አውሪ። ሌላ ነገር ቀባጥራለሁ ብትይ እሺ። ሄሎ ኢዛና፣ ምንም ሁኔታ እኔ መጠቆር የለብኝም። ሁሉንም ወንጀል እሷ ላይ ያላከክ ልዑል እንደሆነ ስሜታዊ ነው። በእርግጠኝነት እድልን ይገላታል። ከዛ ልዑል እስር ቤት፣ እድል ከሞተች ደግሞ እኔ ነፃ። ደግሞ ያድብቁ ሰው እያለ ለካ ለሱም ቢሆን የሆነ መላ አይጠፋም። አሁን ይሄንን ልጨርስ ብቻ። እኔን አጋልጣ ጉድ እንዳሰረኝ ደግሞ መጠንቀቅ አለብኝ። ልዑል ጋር ምንም ነገር እንዳታወራ አፋፋ ማለት። አዝናለሁ እድል፣ የኔ ካልሆንሽ መሞትሽ ጥሩ ነው። እድል ኢዛና ጋር ከደረሽ ጉድ መሆንሽ ነው። ያዳና ቢኑ እውነቱን ካወቁ አይምሩሽ። ፍቅርሽንም በህይወት ስትቆይ ነው የምታገኘው። እዛ እንዳንደርስ እንደምንም የሆነ ነገር ማሰብ አለብሽ። ሁሉን እውነት አይደል ያዳል ነግራቸው። እሱን እንድታረጊ ማለት ግድሽ ነው። አንተን ያስፈቀደ የለም። ኖአ ታላቅ ወንድምሽ መሆኔን አትርሽ እንጂ። እንደ ታላቅ የሚያስከብርን ስራ አይደለም የሰራው፣ ህይወትን ያመሰቃቀልከው። ይሄን ሁሉ ያደረኩት ካሉብን ችግሮች ለመውጣት ነው። እኛ ከችግር ለመውጣት ሌላ ሰው ችግር ውስጥ መክተት አለብን? ኖአ ታማሚ እናት እንዳለችን አትርሽ እንጂ። ለኛ ባይሆን ግዴታ ለሷ ሲባል ብር ያስፈልገናል። ባለቀ ሰዓት ነገሮችን አታበላሽ። ኢዛና ያዘ ታቢኒ ተበት ወይኔ ጭሻ አመለጠችን። ተዋት፣ እስከ መቼ እንደምታመልጥ እናያታለን። ብዬሽ ነበር በዚህ በመጥፋት የሷም እጅ አለበት። ባይሆን ኑሮ ምን አስጠፋት?
ልክ ነህ። የምታውቀው ነገርም አለ። ቆይ እንደርስበት የለ እቺ የተረገመች ርኩስ ና በቃ እንሂዳው። ኖ በተረጋጋ መንፈስ አስቢ። ትንሽ ቀን ብቻ ብሩ እንደሰጡን ቶሎ ብለን ለፖሊስ እናመለክታለን። ወይኔ ኑሃ ምን አይነት ጣጣ ውስጥ ነው የገባሁት? ኖ ምን ሆነሻል? ወንድሜ ቆሞ ሳውር ተጠራጥሬ ተከተልኳቸው። ከዛ ወንድሜ አሁን ወደ ፖሊስ ጣቢያ ሄደን ማመልከት አለብን። ምንድነው ያየሽው? ነው ሰው ገለው ሲቀብሩ አየሁ ወንድሜ። ምን ሰው ገለው? ይመስለኛል ዜማን ነው የገደሏት። ናቲንም ሳይገሉት አይቀሩም። አሁኑኑ ልናያደ ማሳወቅ አለብኝ። አንዴ ተረጋጊ ነው። አቤል እንዴት ነው የምንረጋጋው? ሰው ገለው ሲቀብሩ አየሁ እኮ ነው የምልህ። ሰምቻለሁ። ምናልባት ለኛ አሪፍ አጋጣሚ ይሆናል። ማለት አልገባኝም። ለፖሊስም ልናያደ የምትናገር እኛ ምን እንጠቀማለን? ማውራት የፈለገውን በግልጽ አውራ። ቀጥታ ለነሱ ደውለን አስፈራርተን ብር እንጠይቅ። ምን? እንዴት በዚህ ልክ ትወርዳለህ? ኖ አንተ ተረጋግተሽ ስሚ። ሁሌ እንዲያማረን እንድንቀጥል ነው የምፈልገው። አንተ ያማል ጤነኛ አይደለህ? እናታችን በህመም ትሙት ካልሽ ሂጂና ተናገሪ። አንቺ በመናገርሽ የሞት አይመለስም። ዝም ካልሽ ግን የእናታችን ህይወት ማትረፍ እንችላለን። ወይኔ ዛኔው ጊዜ በተናገርኩኝ በገዛ እጄ ህይወቴን አመሰቃቀልኩኝ። ይኸውልሽ ይሄ ለእናታችን የከፈልሽ ዋጋ ነው። በእናታችን ስማት ንግድ ራስ ወዳድነት ዝክ ነው እዚህ ውስጥ ከተተን። ኖ አንቺ ኖ ምንድነው? አደርስም እንዴ? እኔ እንጃ መጣው ብላኝ ነበር። ደግመህ ደውልለት። እሺ ሄሎ ምንድነው? መጣው ብለሽ እኮ ቆየሽ። አሁን መምጣት አልችልም ማለት መምጣት አልችልም ማለት እና ያዳ ተጠራጥረዋል። እየፈለጉኝ ነው። ኢዛና ምን? እና ወዴት ነሽ? ለጊዜው ተደብቅ ያለው ላመቻችና ደውላለሁ። በቃ ቻው ቻው። ሄሎ 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 ድል ምንድነው? አልደረሰችም? ትንሽ ችግር ተፈጥሮ ቀሩ አለች።
ምንድነው? ቀንድ ነው እንደያዛችሁት? እሺ እኔ ምን ላድርግ ሉሌ? እኔ እኮ ጠሯት። እሷ ካልመጣች እኛ ያለችበት ድረስ እንሄዳለን። ያለችበትንም አልነገረችኝም። ቆይ ከኔ ጋር ለመጫወት እየሞከራችሁ ነው? እግዚአብሔርን አይደለም ሉል፣ እኔ እስከ በኋላ ያለችበትን አጣርቼ ወስዳለሁ። ይሻላል። ካልሆነ እኔም በደንብ ታውቀኛለህ። ችርኩ ሰራችልኝ። መልቀቅ አልነበረብንም። ያዳ እዛው ፈጠን መጠየቅ ነበረብን። አታስብ፣ አሁንም ቢሆን እናገኛታለን። ግን እንዳለችው ዜማ አይዞህ አቤኒ፣ ጠንከር ብል። ሁሉንም እውነታ በቅርቡ እናውቃለን። ሄሎ እድል፣ የት ነሽ? እኔ ደውልልሃለሁ አትደውል አላልኩ? እድል፣ እኔ ጋርም ብዙ ችግር ተፈጥሯል። መገናኘት አለብን። ምን? የምን ችግር? ተገናኝተን ማውራት አለብን እድል። እሺ የት ትመጣለህ መሰለህ? መጣው። ሄሎ ሉል፣ ያለችበትን ደርሼበታለሁ። ደሞ